ሰላም ቅዱሳን ዛሬም ይህን ትምህርት ለመቀጠል እግዚአብሔር እድልና ፈንታ ስለሰጠን ክፍል 2ን ዛሬ እናያለን። ባለፈው የጀመርነው ትምህርት ስለ መላእክትና ስለ ሰይጣንና ሰራዊቱ ወይም አጋንንቶች ጭምር ነበረ። ገና መጀመራችን ነው፣ ወደ ውስጥ ገና አልገባንም። ዛሬም እግዚአብሔር እንዲረዳን እንጸልይና እንጀምራለን። እግዚአብሔር አምላክ ሆይ እናከብርሃለን፣ እንገዛልሃለን። ዛሬም በሕይወት እግዚአብሔር ሆይ ስንፋሳችን ተገኝቶ የከበረውን ቃልህን እንድንማር ይህን ጊዜና ደቂቃ አንተ ዘንድ ስለተሰጠን ስም ይባረክ። ለሊቱን ሁሉ እግዚአብሔር ሆይ ምሕረት ጠብቀህን አሁን ደግሞ ይህን ቀን ስለሰጠን ተባረክ። ትምህርታችንን እኛንም ጊዜያችንን እግዚአብሔር ሆይ የሚማሩትንም አንተ ተረከብ። በኢየሱስ ስም አሜን። እንግዲህ እግዚአብሔር የተባረከ ይሁን። ባለፈው ያነሳናቸው ብዙ ነጥቦች አሉ። ሰዎች መላእክትንና የሰይጣንን ጉዳይ ጥቂት ስናነሳ በተለይ አሁን እያየነው ያነበረው ስለ መላእክት ነበረ። እንግዲህ መላእክቶች በተለያየ መንገድ ለሰው ልጆች እንደሚገለጡና መኖራቸው በሰማይ እንደሆነ ነው ያየነው። በመጨረሻ ያየነው በአዲስ ኪዳን ከትንሣኤ በኋላ ሰው ተመስለው እንዴት እንደተገለጡና በተለይም መቃብሩ ጋር በሄዱ እህቶች በተለይ ወደ መቃብሩ ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩት የሚለውን እነርሱም ፈሩ የሚለውን የማርቆስ ወንጌል ምዕራፍ 16 ላይ አይተናል። በተጨማሪ ኢየሱስ ወደ አብ ባረገበት ጊዜ ደግሞ እንደዚሁ ነጫጭ ልብስ የለበሱ ሰዎች የሐዋርያት ሥራ ምዕራፍ 1 ላይ እንደሄደ ይመጣል ብለው የምስራች ሲናገሩ እናያለን። እነዚህ ሁለት ሰዎች የእግዚአብሔር መልእክተኞች መላእክቶች እና በምድር ላይ መደበኛ ሰዎች መስለው እንደተገለጡ አንስተን ያቆምነው። ዛሬ ደግሞ መላእክት ትንሽ ግር ሊል ይችላል። እኔ አይደለሁም ብለው መጽሐፍ ቅዱስ የሚለው ነው። መላእክት ልብስ ለብሰው እናያቸዋለን። ሰው ተመስለው ብቻ ሳይሆን ልብስም ለብሰው እናያቸዋለን። እዚሁ ሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ ቅድም ያየነው ከትንሣኤ በኋላ ማርያም በመቃብሩ ቆማ እያለቀሰች እያለ ነጭ ልብስ ለብሰው ይላል። እነዚህ የለበሱት ደግሞ በዚሁ ዮሐንስ ምዕራፍ 20 ቁጥር 12 ላይ ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው ነበረ። እንግዲህ ሁሉ የሚሆነበት ምክንያት የሰው ልጆች ሥጋ የለበሱና ከውድቀት በኋላ ይሄንን የሚሞተውን አካል ለብሰው በዚህ በሚሞተው አካል የመናፍስቱን ዓለም ማየት ስለማይችሉ እግዚአብሔር እንዲያዩ ስለፈለገ ያደረገው ነገር ልክ እንደ ሰው ልብስም እንዲለብሱ አድርጎ ነበር የተገለጡት። እንግዲህ ይሄ ካልኩ የማይታየው ዓለም ብለን የምንለው የትኛው ነው ብለን ስንል ቆላስይስ ምዕራፍ 1 ቁጥር 15ን ባለፈው ቆላስይስን ደጋግሜዋለሁ። የማይታየው አምላክ ምሳሌ የፍጥረት ሁሉ በኩር ይልና በክርስቶስ ነው ይልና በሰማይና በምድር ያሉትን የሚታዩትና የማይታዩት ነገሮች ሁሉ በማን ሆነዋል? በእርሱ። የማይታይ ማለት የሆነ ቦታ ሊታይ የሚችል ማለት ምን ማለት ነው? ሊታይ አይችልም ማለት አይደለም። የማይታየው ብሎ ሲል የሆነ ቦታ ሊታይ የማይችል አይደለም። ምን ማለት ነው? እኛ እዚህ ፕላኔት ላይ ብቻ ምን ሆነናል? ህይወታችን የተገደበ እይታችንም እዚሁ ፕላኔት ላይ ኢንቪዚብል የሆነውን ፎርስ መንፈስ ቅዱስ አይኖቻችንን ካልከፈለ በስተቀር በስጋዊ አይኖቻችን ስለማናይ ነው እንጂ እነዚህ ነገሮች የማይታይ የሚባሉት ነገሮች የሚታዩ ናቸው። በተለየ ግዛት ውስጥ ይታያሉ። የራሳቸው ግዛት አላቸው። በሁለቱ መካከል አንድ ቀጭን መስመር አለ። ግልጽ ነው። ምን ማለት ነው? በሰማይ በምድርና ከምድር በታች የማይታይ ዓለም አለ። አሁን ለእናንተና ለኔ በዙሪያችን ያለው ብቻ ነው አይኖቻችን ሊያዩ የሚችሉት። እነዛን የጠለቀ ነገር እንዳልኩት የእግዚአብሔር መንፈስ
መጥቶ የውስጥ አይኖቻችንን ከፍቶ መንፈስ ቅዱስ ካላሳየን በስተቀር እነዚህን የማየት ማለት በተለየ ግዛት ውስጥ የሚገኙትን አካባቢዎች እንዳሉ ማወቅና ግን እግዚአብሔር ሲፈቅድ አይኖቻችንን በተለያየ መንገድ በስጋ ሊገለጡልን ይችላሉ። አይኖቻችን ተከፍተው ልናይ እንችላለን። በስጋ አካል ውስጥ ተቀምጠናል እኛ። ነገር ግን ዛሬ በተፈጥሮ አይናችን ማየት የማንችላቸው መናፍስት በዓለም ላይ አሉ። ምክንያቱም በሰማይም ያለው ቢሆን በምድርም ያለው ቢሆን ከምድርም በታች ያለው ቢሆን ሁሉ በማፍ ተፈጥሯል፣ በእግዚአብሔር ተፈጥሯል። ለዚህ ነው ጌታ ኢየሱስ ክርስቶስን ዮሐንስ ሲገልጠው ዮሐንስ ምዕራፍ 1 ቁጥር 3 ላይ ከሆነው አንዳችስ እንኳን ያለ እርሱ አልሆነም ይላል። ቅድም በቆላስይስ 1 ላይ የተነገሩ ሁሉም ገዢዎች፣ አለቆች እና ኃይሎች ሁሉም ቅዱሳን አይደሉም። ምን ማለት ነው? ኤፌሶን 6:12 ላይ በዚህ መሰረት ከክፉ ኃይላት ይላል። ኤፌሶን 6:12 አለቆችና ዲያብሎሳዊ ገዢዎች ጋር እየታገልን ነው። ክፉ መንፈሶችም አሉ ማለት ነው። እንግዲህ ፈጣሪ እግዚአብሔር ምድር ከመፈጠሩ በፊት በቁስ ከመፍጠሩ በፊት እነዚህ መንፈሶች ነበሩ፣ መላእክቶች ነበሩ። መላእክት፣ ሰይጣን፣ አጋንንት፣ መናፍስት ከሰው ልጅ በፊት የነበሩ ናቸው። መጀመሪያ መንፈሳዊው ከዚያ በኋላ ነው ስጋዊው ወይም ቁሳዊው ነገር የመጣው። ችላ ሊባሉ የማይችሉ መረጃዎች አሉ። በዚህ ጉዳይ በተመለከተ ሮሜ 1 ቁጥር 20 ላይ የማይታየው የእርሱ ባህሪ ይላል፣ የእግዚአብሔር ባህሪ እርሱም የዘላለም ኃይሉና አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያል። ይህን ሲል እኮ ሰበብ እንዳይኖራቸው የሚያሳብቡት አጡ ነው የሚለው እዚህ ውስጥ ሮሜ 1 ላይ የእግዚአብሔር ክብርና የማይታየው ዘላለማዊ ኃይሉ በፈጠረው በሚታየው ዓለም ተገልጧል። ለኛ የማይታየው ደግሞ እንዴት ድንቅ ነው! እንግዲህ ስለዚህ ግርማ ሞገስ የተላበሱ አሁን በምድር የምናያቸው ተራሮች፣ የሚያማምሩ አበቦች፣ የተለያዩ ነገሮች ስንመለከት ይህ ሁሉ ድንቅ የሆነ ነገር ማድረግ የቻለው መለኮታዊ ኃይል እንዳለ የሚያሳይ ማስረጃ ነው። እንግዲህ ቅዱሳት መጽሐፍት አንድ አስደናቂ ነገር ስለዚህ ጉዳይ ይነግሩናል። በተለይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ ደግሞም የሰማይ አካል አለ ይላል። አያችሁ? የሰማይ ምን አለ? አካል አለ። ምድራዊም አካል አለ። ነገር ግን የሰማያዊው አካል ክብር አንድ ነው ይላል። የምድራዊው አካል ክብር ሌላ ነው ይላል። ይሄ በሰው ልጅ የማይታየውን ግዙፉን አጽናፈ ሰማይ ሲናገር ነው ማለት። ግዙፉን አጽናፈ ሰማይ ማለት በሱ ውስጥ ያዘው በጣም ትልልቅ የማይታይ እና ምድራዊ የሚታይ እንኳን የምድራዊ እንኳን አይተናል አንተናል። አንድ ወቅት አንድ ትምህርት ላይ የሆነ ፔፐር ለመጻፍ ፈለኩና ራስ ምረጥ ብሎ ሲለኝ በጊዜው የነበረው የፍልስፍና አስተማሪ እኔ ስለ መንግስተ ሰማያት መረጥኩ። ለምን እንደዛ እንደመረጥኩም አላውቅም፣ ግን ለብዙ ጊዜ ትምህርት ሆኖኛል። ስለዚህ አሁን ማደርገው መጽሐፍ ቅዱስ ውስጥ ያለው እንዳቅሜ ፈለኩኝና መጨረሻ ላይ እስቲ እግዚአብሔር ስለፈጠረው ላጥናልኩና የመጀመሪያው ሰማይ ይሄ አይኖስፌር ትራቶስፌር ምናምን የሚባለውን ነገር ማጥናት ጀመርኩ። ደንበኛ በቃ አስትሮኖመር ሆንኩ። በቃ ማላጠናው ነገር የለም። በኋላ አንደኛው ሰማይ አጥንቼ ሁለተኛው ሰማይ ላይ ሲሄድ የጋላክሲዎች ብዛት እግዚአብሔር የፈጠራቸውን ጋላክሲዎች በሳይንሱ ብቻ እና የሚያስፈራ ከምድር ስንት ሚሊዮን የሚበልጡ ብዛታቸው ቁጥር ስፍር የሌላቸው እንዴ ከዛ በላይማ ምን አለ? ስለዚህ ስለደነገጥኩ ስለፈራው አቆምኩና እዛ ላይ ወስጄ ለመምሬን ከዚህ በላይ መሄድ አልችልም አልኩት።
አንዳንድ ጊዜ አቅልለን እንዳናየው እግዚአብሔር ይጠብቃል። እግዚአብሔር ከዛ እኮ ነው ድንቅ ከሆነ ስፍራ ነው እኮ ለኛ ጥበቃ የሚላክልን። በተለይ ስለ ሰማያዊቷ ገነት በጥቂቱ ነው ብዙ ማስረጃ ባይኖርም መጽሐፍ ቅዱስ አሁን ስለማይታየው ነገር ምን እንደሚል ጥቂት እስኪ ለማየት እንሞክራለን። አሁን የዕብራውያን ጸሐፊ ምን እንዳለ ታውቃላችሁ? በእምነት ሞተ፣ የተስፋውንም የተስፋ ቃል የሞቱትን ነው አላገኙም። ዳሩ ግን ከሩቅ አይተው ስለተረዷቸው ተቀበሏቸው፣ በምድር ላይ እንግዶችና መጻተኞች እንደሆኑ። ዕብራውያን 11 ላይ ነው ስለ ሰማዕታት ነው የሚናገረው። ምን እየፈለጉ ነበረ? እንዲህ የሆኑት የተንገላቱት የሚሹት በግልጽ ይናገራል። ምንድነው የሚለው? እግዚአብሔር አምላካቸው ተብሎ ሊጠራ አያፍርም፣ ከተማን አዘጋጅቶላቸዋል ይላል። ቁጥር 14 እና 16 ምንድነው? ምን አዘጋጅቶላቸው? ከተማን አዘጋጅቶላቸዋልና እነዛ በእምነት የሞቱት ሁሉ ሜዳ ላይ አልቀሩ። ይገርማል። ከመላእክት ጋር ለመኖር የማይታየውን የእግዚአብሔር መንግስት ከፍ ያለ ቦታ እነዚህ ሰዎች ይፈልጉ ነበር። ምንም እንኳን ማየት ባይችሉ እንኳን በእምነት ያዩት ነበረ ያቺን ሰማያዊቷን ኢየሩሳሌምን። የማይታየው የእግዚአብሔር መንግስት ከፍ ያለ ቦታ እንደሆነ ያውቁ ነበር። መጽሐፍ ቅዱስ በኢሳይያስ ላይ እንዲህ ይላል፣ መቼም ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል። ሰማያት ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነውና ይላል። ይሄ ማለት ምን ማለት ነው? የእግዚአብሔርን ከፍታ የሚያሳይ ነው። እኛ በምናስበው በምንመዝነው ወይም አጥብበን በዚች በትንሿ አእምሮቻችን በምንገምተው ደረጃ አይደለም እግዚአብሔር ያዘጋጀልን ስፍራ፣ መላእክት ያሉበት ስፍራ። መጽሐፍ ቅዱስ ስለ ሰማያት ግንዛቤ የሚሰጥ ትልቅ መረጃ ነው። ከዚያም በላይ ያለውን እንድንመለከት የሚያስችል ብቸኛ የተጻፈ መጽሐፍ ነው። ሌላ ቀርቶ በጣም የሚገርመው ነገር ቁጥር 1 ላይ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ ይላል ስለ ጊዜ ሲናገር፣ እግዚአብሔር ይላል ስለ ፈጣሪ ሲናገር፣ ሰማይ ይላል ስለ ማተር ወይም ስለሚታየው ቁስ ነው። ሰማይ ሲል ስለማይታየው እዛ ስላለው ሰራዊት ውስጡ የተጠቀለለ፣ ምድር ብሎ ሲል ደግሞ ይሄኛ የምንኖርባት ቁሷ ፈጠረ ይላል እግዚአብሔር ስለሰራው ስራ ሲናገር። ስለዚህ መጽሐፍ ቅዱስ ስለ ሰማያት ግንዛቤ የሚሰጠው ገና ሲጀምር ነው። ስለማይታየው ዓለም ማወቅ ያለብንን ሁሉ የሚገልጹልን በብዙ መቶ የሚቆጠር መረጃዎች ወደ ውስጥ ገብተን ስናይ እናገኛለን። በእርግጥ ቅድም እንዳልኩት ወደ 300 ጊዜ ተጠቅሷል ስለ መላእክት። ስለማይታየው ዓለም ማወቅ ያለብንን ሁሉ የሚገልጽ የእግዚአብሔር ቃል ብቻ ነው። ብዙ ዝርዝሮች ውስጥ ስለምንገባ ብዙ ጊዜ እውነትን መናፍቅ ውስጥ እንገባለን። ነገር ግን ቃሉ ከሚነግረን ውጪ እውነት የለም። የተጠራነው የት ጋር እንድንቀመጥ ነው? በሰማያዊ ስፍራ እንድንቀመጥ ነው። በሰማያዊ ስፍራ አስቀመጠን እኮ ነው። ይገርም ነው። ያ የህይወት መዝገብ እኮ በሰማይ ነው ያለው። ስለ መላእክትና ስለ አጋንንት አስደናቂ መገለጦች ብዙ መመርመር ይቻላል። ልባችንን፣ ነፍሳችንን፣ አእምሮአችንን በሰማያዊ መገለጥ እንዲሞሉና እነዚህን ጠንካራ የሆኑ ከእግዚአብሔር መንግስት ጋር ግንኙነት ያላቸውን እንድንረዳ አይኖቻችን ተከፍተው የእግዚአብሔርን ቃል እንድንፈትሽ በእግዚአብሔር ፊት ስለናንተ ጸልያለሁ። እግዚአብሔር በዘመናችሁ ይህን መለኮታዊ ድንቅ የሆነ ነገር በውስጣችሁ የመጠማት የመራብ የማወቅ የእግዚአብሔርን ሥራ የመረዳት የእግዚአብሔርን ቃል መንፈስ ቅዱስ እንዲገልጥላችሁ ራሳችሁን የመስጠት አቅም እንዲኖራችሁ በእግዚአብሔር ፊት ጸልያለሁ። እግዚአብሔር ለየግላችን ዕውቀት እንድናገኝ በምን ፈቅዷል? በቃሉ ፈቅዷል። ቃሉን ግን ስለማንፈትሸው ያ ቃሉን ባመነው ቁጥር ወደ ህይወት ይቀየራል፣
ወደ ህይወት በተቀየረ ቁጥር መንፈሳችን ከመንፈሱ ጋር ይገናኛል። መንፈሳዊ ዓለም የመፈተሽ አቅም ይኖረናል። ስለ ክፉ መላእክት ማንሳትም ይችላል። ስለወደቁት መላእክት ኢሳይያስ 14 ላይ ስንመለከት ከ12 እስከ 13 ሉሲፈር መላእክት ምርጫ ባደረገ ማድረግ እንደሚችሉ ያየንበት ክፍል ነው። ይሄ ማለት ምን ማለት ነው? ነገር ግን ሁሉን ቻይ የሆነ አምላክ ለእርሱ የማይታዘዙትን መላእክቶች ያውቃል ይላል ቁጥር 5 ላይ ምዕራፍ 5 ላይ። እንግዲህ ይሁዳ በተለይ ይሁዳ ቁጥር 6 በደንብ ገልጾታል። መኖሪያቸውን ስለ ክፉዎች ነው የተዉትን እንጂ ስፍራቸውን ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። የሚገርም ነው። ምርጫ እግዚአብሔር ምን አይነት አምላክ ነው። በአንዳንድ ሁኔታ ስንመለከት እንደ ሙሴ ጊዜ ከግብጽ ጋራ እግዚአብሔር ስራውን እንዲሰሩ ክፉ መላእክትን እንደከለከለ እናያለን። በመዝሙር ምን ይላል? ክፉ መላእክትን በመካከላቸው ሰዶ የቁጣውን መዓቱን መከራን በላያቸው ጣለባቸው ይላል። በቃ ይለቀቃሉ በጥፋተኞች ላይ ክፉዎች። በመጨረሻ ለማይታዘዙ መላእክት ምንም ተስፋ እንደሌለ ነው የምናየው። ምክንያቱም በሰዓት ባህር ውስጥ ዘላለማዊነት እንዲያሳልፉ የተፈረደባቸው መሆኑ ነው። ማቴዎስ 25 ቁጥር 41 ስንመለከት በዛን ጊዜ በግራው ያሉትን ደግሞ ሂዱ ይላቸዋል፣ ከኔ ራሳችሁን ለዲያብሎስና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት። የከበርክ ጌታ ተባረክ። ከዚህ ከዘላለም እሳት ያዳንከን ውርደታችንን ተሸክመህ በመስቀል ላይ ስለኛ የቃተትክ ቅዱስ የእግዚአብሔር ልጅ ተባረክ። እንግዲህ እንደ አማኝ በክፉ መላእክትም ቢሆን ከሰማይ አባታችሁ ልትነጠሉ አትችሉ። አማኞች ከሆነን በክፉ መላእክት እንኳን የፈለገውን አልጨክኖ ቢመጣ አባት አለን፣ ኢንተርሲር የሚያደርጋለን። ከጳውሎስ ጋራ እንዲህ ማለት እንችላለን። ሞት ቢሆን ህይወት ቢሆን እዚህ ጋር ተመልከቱ፣ መላእክትም እንኳን ቢሆኑ አለቅነትም ቢሆን ያለውም ቢሆን የሚመጣም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከሞት ሊለየን እንዳይችል ተረድቻለሁና በክርስቶስ ኢየሱስ በጌታችን ያለ የእግዚአብሔር ፍቅር። በተለይ ሮሜ 8ን ስታነቡት እኮ በጣም ፈርታይል የሆነ ነገር የምታገኙ በጣም ውስጡ ህይወት የሆነ ቃል ታገኛላችሁ። ከ38 እስከ 39 አሁን ያነበብኩት። እንግዲህ አሁን ጥቂት እንደዚህ ቀስ ያን ወደ ውስጥ እንገባለን ማለት ነው። ወደ መጀመሪያው እስካሁን ድረስ የመጀመሪያው ምዕራፍ ነው ያያየነው። ምዕራፍ 2 ውስጥ ስንገባ ስለ ባለ 6 ክንፉ ሱራፌል እናወራለን። ብዙ ሰዎች ስለ መላእክት ሲያስቡ በገና ዛፍ ላይ የተንጠለጠለ ጌጥ የሚመስል ክንፍ ያለው የሰማይ አካል አእምሮአዊ ምስል አላቸው። ይሄንን የሰማይ አካል ሲመዝኑ በቃ ይሄ በየቦታው የሚሳሉ ስዕሎች አይነት አድርገን እንወስዳለን። ወይም እንግዲህ ይሄ በቫላንታይን ዴት ካርድ ላይ ያጌጠ እንደዛ አይነት ነገር አድርገን እንገምታለን። የእግዚአብሔር ቃል ግን ስንከፍት ከአንድ በላይ አይነት መላእክት እንዳሉ ነው የሚነግረን። አንድ አይነት አይደለም መላእክቶች፣ ከአንድ በላይ። እነሱም ደግሞ የሚገኙት በልዩ ልዩ ቅርጽ በተለያየ ጊዜ ለተወሰኑ ዓላማዎች የሚታዩ የመላእክት ክፍሎች እነዚህ አሉ። እነዚህ ሱራፌል፣ ኪሩቤል የመላእክት አለቆች፣ ሕያዋን ፍጥረታትና ተራ መላእክት ይባላሉ። ሱራፌል፣ ኪሩቤል የመላእክት አለቆች፣ ሕያዋን ፍጥረታትና ተራ መላእክት በአምስት ነገር ነው የምናያቸው እዚህ ውስጥ። ሱራፌል የሚባለው የመጀመሪያው ክፍል ስንመለከት
እነዚህ ተግባራቸው ምንድነው ብለን እናነሳለን። ይሄ በጣም ጥቂት የምናውቀው የመላእክት ሰራዊት ምድብ ነው። ሱራፌል እነማን ናቸው? ተግባራቸው ምንድነው? ሱራፌል ወይም ሱራፌል በመጽሐፍ ቅዱስ ውስጥ 2 ጊዜ ብቻ የተጠቀሱ ሲሆን በአንድ የቅዱሳት መጽሐፍት ክፍል ላይ ብቻ ተጠቅሷል። ይሄም ነብዩ ኢሳይያስ እንዲህ ሲል ጽፏል ስለነሱ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። ልብስ መቅደሱን ሞልቶት ነበር። ሱራፌልም ይላል ከእርሱ በላይ ቆመው ነበር። አንድ አይደሉም። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። ሱራፌሎች 6 ክንፍ ያላቸው ናቸው። 2ቱ ፊቱን ሸፈነ፣ 2ቱ እግሩን ሸፈናቸው፣ በ2ቱ በረረ ይላል ኢሳይያስ 6 ከ1 እስከ 2። እንዴት አስደናቂ የሆነ መግለጫ ነው የምታዩት። ከነዚህ መካከል መላእክት አንዱን 6 ክንፍ ካላቸው በአይነ ህሊና ለመሳል ብንሞክር 2ቱ ፊቱን ደብቀው፣ ምክንያቱም የእግዚአብሔርን ክብር መመልከት ስላልቻሉ፣ 2ቱ እግሮቹን ሲሸፍኑ፣ ሁሉን ቻይ የሆነው መገዛትና በመገንዘብ ነው ይሄን የሚያደርጉት። 2ቱ ደግሞ ለመብረር የእግዚአብሔርን ሥራ ምን ለማድረግ ለመታዘዝ። ሱራፌሎች ብዙ ናቸው፣ ብዙዎች አሉ ማለት ነው። ብዙ ነው ሲናገር ከሱ በላይ ብሎ ቅድም ያስቀመጠው ነገር ብዙ መሆናቸው ነው። ትክክለኛ ቁጥር ግን በዚህ ስፍራ ላይ አልተገለጸም። በእግዚአብሔር ዙፋን ላይ እንደቆሙ እናውቃለን። ምን ያክላሉ? ሳይዛቸው ምንድነው? መጠናቸው እንዴት ነው? በኋላ አንዳንድ መላእክት የሚወስዱትን እርምጃ ስናይ በጣም ያስደነግጣል ትልቅነታቸው። በዛ ስፍራ ላይ ቅዱስ ቅዱስ እያሉ ሱራፌል ወዴት እንደሚበሩ የተጻፈ ነገር የለም። ነገር ግን በምድር ላይ ታይተው አያውቁ። ምናልባት ጳውሎስ እስከ 3ኛ ሰማይ ድረስ እንደተነጠቀ ሊያስረዳ ያልቻለው ነገር በዚህ ምክንያት ሊሆን ይችላል። ሲናገር 2ኛ ቆሮንቶስ ላይ ያለው ነገር አለ። ምዕራፍ 12 ቁጥር 2 እስከ 14። 2ኛ ቆሮንቶስ ምዕራፍ 12 ቁጥር 2 እስከ 4። አንዱም ይላል ስለ አንዱ ነው የሚናገር። ሱራፌልም ወደ ሌላው ጮኸ። ምን እያለ? እንዲህም አለ፣ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይላል ኢሳይያስ ምዕራፍ 6 ቁጥር 3 ላይ። ቅዱስ 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 ያለ የሰራዊት ጌታ እግዚአብሔር ምድር ከክብሩ የተነሳ ተሞልታለች። እዚህ እንደተገለጸው ተግባራቸው ስለ እግዚአብሔር ቅድስና፣ ስለ ታላቁነቱ ተግባር የሚናገሩ ናቸው። እነዚህ እንግዲህ ሁሉን የሚችል አምላክ እያመለኩ እንደሆነ ነው። እንግዲህ የንግግራቸው ውጤት የእግዚአብሔርን መገኘት ታላቅነት ነው የሚናገሩት። ከጮኸው ድምጽ የተነሳ ተናወጠ፣ ቤቱም ጢስ ሞላው ይላል። ይህ ታላቅ ግርማ ሞገስ የነበረና እግዚአብሔር የሚኖርበት በሰማይ ያለው የቤተ መቅደስ መሰረት እስኪናወጥ ድረስ በሮቹ መንቀጥቀጥ የተጀመሩበት ይሄ አምልኮ የሱራፌል አምልኮ በጣም ከፍተኛ እንደሆነ ሱራፌሎች አምልኮ የምናይበት ነው። ኢሳይያስ ይህን አስደናቂ ክስተት ባየ ጊዜ ምን እንደሆነ ታውቃላችሁ? በጣም ከመፍራቱ የተነሳ እንግዲህ ወዮልኝ፣ እኔ ጠፍቻለሁና፣ እኔ ከንፈር የረከሰ ሰው ነኝና፣ ከንፈሮቻቸው በረከሱ ሰዎች መካከል ተቀምጫለሁና፣ አይኖቼ ንጉሱን የሰራዊት ጌታ እግዚአብሔርን አይተዋልና ይላል ቁጥር 5 ላይ።
በመቀጠልም ከሱራፌል አንዱ መጣና የሚገርም ነገር ነው። እነዚህ ሱራፌሎች የሚሰሩ ስራ ጠንካራ ነገር እንደሆነ ከመሰዊያው ላይ በጉጠት የወሰደውን ሕያው ፍም በእጁ ይዞ አፌ ላይ ጭኖ ወይም ዳሶኝ እነሆ ከንፈሮችህን ነክቷል፣ ኃጢአትህም ተወግዶልሃል፣ ኃጢአትህም ተሰረየልህ አለኝ። በዚሁ በኢሳይያስ ምዕራፍ 6 ቁጥር 6 እስከ 7 ነው። ስለነዚህ መላእክት ሌላ ተግባር አይኖቻችን እግዚአብሔር ይክፈተው። ከከንፈሮቻቸው በተጨማሪ እጅ አላቸው። ከክንፎቻቸው እነዚህ መላእክቶች ምን አላቸው? ከክንፎቻቸው በተጨማሪ ምን አላቸው? እጅ። መልአኩ የነብዩን ከንፈር በነካ ጊዜ ኃጢአት ተወገደልህ። ይሁን እንጂ መላእክት ኃጢአትን ይቅር የማለት ስልጣን ስለሌላቸው ሱራፌል የተናገረው አምላኩን ወክሎ ነበር። ከላይ ተመለከቱ እንደሆነ ከመሰዊያው ላይ በቁጠት የወሰደውን ሕያው ፍም በእጁ ይዞ ይላል። እጅም እንዳላቸው ነው የሚናገረው ከክንፍ ተጨማሪ። እንግዲህ ይሄ ስለ ሱራፌል ያየነው ነገር እንደገና ስለ ኪሩብም ማየት ያስፈልገናል። ይሄ ኪሩብ የሚባለው ደግሞ 4 ፊት ያለው መልአክ ነው። ሱራፌል በኢሳይያስ ታይቷል። ኪሩብ ግን በነብዩ ሕዝቅኤል ነው የታየው። እግዚአብሔር አዳምና ሔዋንን በኃጢአታቸው ምክንያት ከኤደን ገነት ካባረራቸው በኋላ የሕይወት ዛፍ ከአዳምና ከሔዋን እንዲጠብቁ የተመደቡት ኪሩቤሎች ናቸው። እንደዚህ ይላል ዘፍጥረት ምዕራፍ 3 ከ23 እስከ 25። ስለዚህ እግዚአብሔር አምላክ የተወሰደባትን ምድር ያርስ ዘንድ ከኤደን ገነት አስወጣ፣ የተወለደበት ምድር። ስለዚህ ሰውየውን አስወጣ። የሕይወት ዛፍ መንገድ ይጠብቁ ዘንድ ኪሩቤልንና የምትንገለባበት ሰይፍ በኤደን ገነት ምስራቅ አኖረ ይላል። ማንን? ኪሩቤልንና የሚገለባበት ሰይፍ። ቅዱሳት መጻሕፍት ስለነዚህ የሰማይ ሰራዊት በጥልቀት ይነግረናል። ቀስ ብዬ ተራ በተራ ወደ ውስጣችን ትምህርቱ እንዲገባ በሚል ነው እንዳይደበላለቅ። ከብዙ ዓመታት በኋላ ይሄ ኪሩቤል በዛ ሰይፍ በዛ ቦታ ላይ እንዲጠብቅ ኤደን ከተቀመጡ በኋላ ቅዱሳት መጻሕፍት እነዚህን የሰራዊት የበለጠ ሲነግሩን ሕዝቅኤል ምንድነው የሆነው? መለኮታዊ ራእይ ካየ በኋላ እነዚህ ልዩ መላእክት ማየት ጀመረ። እንዲህ ብሎ ጽፏል ስለነዚህ ስለ ኪሩቤሎች። አየሁም እነሆም ከብዙ ዓመታት በኋላ ከኤደን ገነት ከተነገሩ በኋላ እነሆም ከኪሩቤል ራስ በላይ ባለው ጠፈር ላይ የሰምፔር ድንጋይ የሚመስል የዙፋን አምሳያ የሚመስል ታየባቸው ይላል። የዚህ ተመሳሳይ ምዕራፍ ቁጥር 21 ላይ ይህንኑ መግለጫ ሲሰጥ ለእያንዳንዱ ምን ይላል? 4 ፊት ለእያንዳንዱም 4 ክንፍ ነበራቸው። የሰው እጅ አምሳያ ከክንፎቻቸው በታች ነበረ። ይህ እንግዲህ በጣም ገላጭ ነው። ሱራፌልም 6 ክንፎች ሲኖራቸው ኪሩቤል ደግሞ ግን ስንት ክንፎች አሏቸው? 4 ብቻ አላቸው። ነገር ግን በጣም ያልተለመደ ገጽታ እያንዳንዳቸው ምን አላቸው? 4 ፊት ያላቸው መሆኑ ነው። ወደ ሕዝቅኤል የመጀመሪያ ምዕራፍ መመለስ አስፈላጊ ነው። በ30ኛው ዓመት በ4ኛው ወር ከ4ኛው በ5ኛው ቀን በኮቦር ወንዝ በተማረኩት መካከል ሳለው ሰማያት ተከፈቱ ይላል። የእግዚአብሔርን ራእይ አየሁ። ንጉሥ ዮአኪን በተማረከ በ5ኛው ዓመት ከወሩ 5ኛው ቀን የእግዚአብሔር ቀን ከከለዳውያን ምድር በኮቦር ወንዝ አጠገብ ወዳለው ወደ ቡዜ ልጅ ወደ ካህኑ ወደ ሕዝቅኤል መጣ ይላል። የእግዚአብሔር እጅ በላዩ ነበረች ይላል። አየሁም ማለት እነሆ አውሎ ንፋስ ከሰሜን ወጣ፣ ታላቅም ደመና እሳትም ተከልሎ ነበረ፣ ብርሃንም በዙሪያው ነበረ፣ ከመካከልም እንደ እንቆ የደመቀ
ደመና ቀለም ከመካከል ወጣ ስለ እሳት ነው የሚናገረው እንግዲህ ከሰሜን በኩል እንዳውሎ ንፋስ ቀረበ ይላል በዚያ አውሎ ንፋስ ውስጥ ደግሞ ደመናና እሳት ተጠቅሎ ነበር ይላል እና በቀጥታ ወዴት ነው ያመራ ወደ ነብዩ አመራ ቀጥሎ የሆነው ነገር አስደንጋጭ ነበር ከመካከለውም የአራት እንስሶች አምሳያ ወጣ መልካቸውም ይህ ነበር የሰው ምሳሌ ነበራቸው ለያንዳንዱ አራት ፊት ለያንዳንዳቸው አራት ክንፍ ነበራቸው ይሄ ሕዝቅኤል ምዕራፍ 1 ከቁጥር 5 እስከ 6 ነው አንዳንዴ ከአውሎ ንፋስ ውጪ ሆኖ እንዴት እንደዚህ አንድ ጠንካራ መላእክቶች እንደሆኑ ኪሩቤሎችን እንመለከታለን እንግዲህ በማስተዋል ስንመለከት ሕዝቅኤል ምዕራፍ 10 ላይ ኪሩቤል ብሎ ይጠራቸዋል ሕዝቅኤል አንድ ግን ሕያዋን ፍጥረታት ብሎ ደግሞ ይጠራቸዋል ነገር ግን እያንዳንዳቸው አራት ፊትና አራት ክንፍ ያላቸው እንግዲህ ይሄ ማለት ምን ማለት ነው እግሮቻቸው ቀጥ ያሉ እግሮች ነበሩ ይላል ሕዝቅኤል 1:7 ላይ የእግሮቻቸውም ጫማ እንደ ጥጃ ጫማ ነበረ እንደ ተጣራ ንስርም ናስም ቀለም ያንጸባርቁ ነበር እነዚህ ፍጥረታት ያበራሉ ማለት ነው ያንጸባርቃሉ ሲል የሰው እጅ ከክንፎቻቸው በታች ነበራቸው የሰው እጅ ቁጥር 8 ስንመለከት በተጨማሪ ሕዝቅኤል 10ንም ስንመለከት እነዚህ ነገሮች ነው የሚያብራሩት የኪሩቤል ክንፍ ስንማር እርስ በርሳቸው ሲጣመሩ እንሄዳለን ሲሄዱ አልተመለሱም እያንዳንዳቸው ወደፊት ቀጥ ብለው ሄዱ የተሰጣቸው ኃላፊነት በጠቅላላ በአንድነት ነበር የሚያከናውን ክንፎቻቸው ሲበሩ ተያይዘው ነበር የሚበሩት እዛ መጽሐፍ ቅዱስ አራቱን ፊቶች እስቲ እንደገና በደንብ እናያቸው በተለይ ከሱራፌል ጋር በተያያዘ ለአፍታ ያህል እርስ በርስ የተሳሰሩ መላእክቶች መለያየት የማይችሉትን በአይነ ህሊና እስኪ እንመልከት አንዱ በሄደበት ሁሉም ይሄዳሉ ኪሩቤል የሕይወትን ዛፍ ሲጠብቁ ከአዳም በቀር በሰው አይተው የማያውቁት ሰው አያውቁ ከአዳም በስተቀር ከነዚህ መላእክቶች መካከል ከአንድ በላይ ስለነበሩ ዛፉን ከበው ነበር በሕዝቅኤል ራእይ ውስጥ ግን አራት ፊት ያላቸው የኪሩቤል መስመር አንድ ላይ ወደፊት ሲሄዱ እናያለን አራቱ ፊቶች እንዳላቸው የምናየው አንድ ቁጥር 10 ላይ በቀኝ በኩል የሰው ፊት ያንበሳ ፊት ነበራቸው ከአራቱም በግራው የበሬ ፊት ነበራቸው ቀጥሎም የንስር ፊትም ነበራቸው እንግዲህ እዚህ ውስጥ የምንመለከተው የሰው ያንበሳ የበሬና የንስር ፊት ነበራቸው ስለዚህ ቅዱስ ቃሉ አንድ ጠቃሚ እውነት እዚህ ላይ ያስተምረናል የኪሩቤል አራት ፊት መጠቀሱ የጌታ የኢየሱስ ክርስቶስ መገለጥ ነው ይሄ ማለት ነው የሰው ፊት ስለ እውነት ስለ ሰውነቱ ይናገራል ያንበሳ ፊት ስለ ስልጣኑ ይናገራል የበሬ ፊት በመስቀል ላይ ስለ መሰዋቱ ይናገራል የንስር ፊት ደግሞ ስለ አምላክነቱ ይናገራል ይህ አስደናቂ ነው ግን አሁንም በተጨማሪ ያንን ስንማር ክንፎቻቸው ወደ ላይ ዘርግተው ይላል ቁጥር 11 ላይ ነበረ የእያንዳንዱም ሁለት ክንፎች እርስ በርሳቸው የተያያዙ ነበር ሁለቱም አካላቸውን ይሸፍኑ ነበር እንግዲህ እነዛ እግሮቻቸውንና ፊታቸውን ነበር የሚሸፍኑት እነዚህ ደግሞ አካላቸውን በሁለቱ ይሸፍናሉ በሌላው ደግሞ ይበራሉ ማለት ነው እነዚህ መላእክት እንግዲህ ቅድም እንዳነሳሁት በሰው በአንበሳ በበሬ በንስር ፊትነት ተመስለው ሁሉም በአንድ ላይ በአንድ መልአክ ክንፍ ውስጥ አብሮ ሲዘምቱ እናያለን የላኛው ክንፎቻቸው አንድ ላይ ሲያገናኙ
በአይነ ህሊናችን እነዛ ሁሉ ተያይዘው ሲሄዱ የሚያስደነግጥና የሚያስፈራ ነው። በሁለተኛው ክንፎቻቸው ደግሞ ምናቸው ነው የሚሸፍኑት ብለናል? ሰውነታቸውን። መጽሐፍ ቅዱስ ይህንን ጠቃሚ የሆነ ነገር ሲነግረን መንፈስም ወደሚሄዱበት ሁሉ ሄዱ፣ ሲሄዱም አልተመለሱም ማለት ቁጥር 12። በሌላ አነጋገር ኪሩቤል ሁሉ ጊዜ መንፈስ ቅዱስን ይከተላል ማለት ነው። አሁን መንፈስ ቅዱስን ተከትለው ነው የሚሄዱት። ኪሩቤል በመንፈስ ቅዱስ ነው የሚመራ ማለት ነው። በሌላ አቅጣጫ ቅድም አሁን ከዚህ በፊት ያነሳ ነው በተለይ አስተውልን ከሆነ በአውሎ ንፋስ አይተናል። እንደገና አራቱን ፊቶች አይተናል። አሁን ደግሞ እንደ መብረቅ የሚል አለ መጽሐፍ ቅዱስ ውስጥ። በዚያ ሕያዋን ፍጥረታት ላይ የምናየው ምናብ መልካቸውም የሚረድድ የእሳት ፍም ይመስል እንደ ፋናም ይመሰላል። በሕያዋን ፍጥረታት መካከል ይወጣና ይወርድ ነበረ። እሳቱም ብሩህ ሆነ፣ ከእሳቱም መብረቅ ወጣ። እንስሶቹም እንደ መብረቅ ብልጭታ ሮጠው ተመለሱ። ምንም እንኳን ኪሩቤል አንድ ላይ እንደተሳሰሩ ቢዋሃዱም አንድ ሆነው በሚያስገርም ፍጥነት ወደኋላም እና ወደፊት የሚንቀሳቀሱ ቢሆን ቀደም ሲል ሱራፌል ነጭ ልብስ ለብሶ ነበረ። ነገር ግን ኪሩቤል አይደለም። ኪሩቤል ምን አይነት ነው? እንደ ቀይ ትኩስ የሚነድ እሳት የሚታዩ እንደነበሩ ነው የምናየው። ከዛ ውጪ መንኮራኩሮች የሚል ደግሞ አለ በቁጥር 20 ላይ። የነዚህ መንፈስ የሚመራው ተልእኮ እንደነበረው ነው የምናየው። በተለይ ሕዝቅኤል ምዕራፍ 1 ከቁጥር 15 እስከ 16 ስንመለከት መንፈሱ ወደሚሄድበት ሄዱ። አያችሁ? መንፈሱ የእግዚአብሔር መንፈስ ሄዱ። መንፈሳቸው ወደዚያ ይሄድ ነበር። ያን ፍጡር መንፈስ በመንኮራኩሮቹ ውስጥ ነበርና መንኮራኩሮቹ በፊታቸው ከፍ ከፍ አለ። አንዳንድ ሰዎች እነዚህን መንኮራኩሮች የሚባለውን ሌላ ነገር ነው ብለው ሲገምቱ ይሰማል። ያ በጣም ሞኝነት ነው። ኪሩቤል ነበሩ። ማሽከርከር በእሳት መንኮራኩሮች ላይ ሕዝቅኤል ደግሞ ይሄን እነዚህን ሕያዋን ፍጥረታት ሲመለከት እነሆ አንድ መንኮራኩር በምድር ላይ በእንስሶች አጠገብ 4 ፊት ነበር ይላል። መንኮራኩር የሚለው እነሱ ነው የሚገልጸው። የመንኮራኩሮችን መልክና ስራው እንደ ብርሌ አምሳያ ነበረ። አራቱም አንድ ምሳሌ ነበራቸው። መልካቸውና ስራቸው በመንኮራኩር መካከል እንዳለ መንኮራኩር ነበረ ይላል። እንግዲህ እዚህ ውስጥ የምንመለከተው 2 መንኮራኩሮች እንደነበሩ ነው። አንድ ውጫዊ፣ አንድ ውስጣዊ። ምን ማለት ነው? ቀለበታቸው እጅግ ከፍ ያለ እስከ በጣም አስፈሪ ነበረ። ምን ማለት ነው? ቀለበቶቻቸው በዙሪያቸው በአራቱም አይኖች ተሞልተዋል ይላል ቁጥር 18 ስንመለከት። እንግዲህ በመንኮራኩር ውስጥ እንዳለና መንኮራኩሮቹ በእርግጥ አይኖች እንደሆኑ በዛ ክፍል ውስጥ እንመለከታለን። እዛ ውስጥ ቀለበቶች እንዳሉ። እነዚህ 4 ፊት ያላቸው እንስሳ በዙሪያቸው አይኖች ነበሯቸው ይላል። 4ቱም ፊት በዙሪያቸው በአንድ አቅጣጫ አለ። አሁንም ሐዋርያው ጳውሎስ በሰማይ የተመለከተውን ነገር መግለጽ ያልቻለው ለዚህ ይመስለኛል። እግዚአብሔር ከዚህ በፊት አይተነው የማናውቀው ነገሮች ፈጥሯል ማለት ነው። እንግዲህ አእምሮአችን ልንገነዘበው ከምንችለው በላይ ከኛ አቅም በላይ የሆኑ ነገሮች አሉ ማለት ነው። ሁለቱም መንፈሳዊና አካላዊ ግንኙነቶች በመንኮራኩሮች ላይ በኪሩቤል መካከል እንዳሉ ነው የምናየው። እነዚህ ኪሩቤል የሚባሉ መንኮራኩሮች ናቸው። እነዚህ በቆሙ ጊዜ እነዚያ ቆሙ። የሕያዋን ፍጥረት መንፈስ በመንኮራኩሮቹ ውስጥ ነበረና እነዚያ ከምድር ላይ በተነሱ ጊዜ መንኮራኩሮቹ በፊታቸው ከፍ ከፍ ይሉ ነበር ይልና ቁጥር 22 ላይ በሕያዋን ፍጡራን ራሶች ላይ ያለው የጠፈር ምሳሌ
በራሳቸው ላይ እንደተዘረጋው የሚያብረቀርቅ ቀለም ነበር ይላል። ተራ ሰው ስለ መላእክት በዚህ መንገድ አያስብም። ግን በምስል ከጠፈር በታች ወደ ሌላው ክንፎቻቸው ቀጥ ያለ ነበሩ። ለእያንዳንዱ በዚህ በኩል የሚከድኑ ሁለት ነበሩ። ለእያንዳንዳቸው በዚያ በኩል አካላቸው ተሸፍኖ ነበር ይላል። እንግዲህ በጣም የተደጋገመ ቢሆንም ውስጡ ብዙ ነገር ስላለው ወደፊት እየተብራራ ሲሄድ እናያለን። ሌላው ድምጻቸው ነው የመላእክት። እኛ አሁን ኪሩቤል ወደፊት ሲሄዱ ሕዝቅኤል ከዚህ በፊት ጆሮው ደርሶበት የማያውቅ ድምጽ ሰምቶ እንደደነገጠ ነው ባለፈው ያየነው። በራሱ አነጋገር ፊት ራሱ ሲገልጠው በሄዱም ጊዜ ክንፎቻቸው ድምጽ ክንፎቻቸው ናቸው ቆምጮት እንደ ብዙ ውሃ ድምጽ ሁሉን የሚችል አምላክ ድምጽ የንግግር ድምጽ እንደ ሰራዊት ድምጽ ሰማው ይላል ቁጥር 24 ላይ በዚሁ በሕዝቅኤል። እነዚህ ኪሩቤል ብለን የምንላቸው በጣም ብዙ ከመሆናቸው የተነሳ የክንፋቸው እንቅስቃሴ በቃ እንደ ትልቅ ፏፏቴ በዓለም ላይ ከፍተኛ እንደ ታላቅ የዝማሬ ድምጽ ጌታን የሚያመሰግን እንደሆነ እንገምታለን። ኃይለኛ ድምጽ የፈነጠቀ ነገር ግን ቆሞ ክንፋቸውን ሲያወርዱ ከፍተኛው ድምጽ ሕዝቅኤል ከራሳቸው በላይ ድምጽ እንደሰማ ነው። የሰምፔር ድንጋይ የሚመስል ዙፋን እንዳየ ነው። በዙፋኑ አምሳያ ላይ የሰው መልክ አምሳያ ነበር ይላል ቁጥር 26 ላይ። እንዴት ድንቅ ነው! በሺዎች የሚቆጠሩ ኪሩቤሎች ያላቸው በርካታ መስመሮች እንዳየ ግልጽ ነው። የታችኛው ክንፎች ሰውነታቸውን ሲሸፍኑ ከታችኛው ጋራ ደግሞ መንኮራኩሮች አይኖቻቸው ወደ አንድ አቅጣጫ ሲመለከቱ ከዚህ ትዕይንት በላይ ሁሉን ቻይ የሆነው አምላክ እንደነበረ የነዚህ ሰማያዊ ፍጥረታት ኃላፊነት ምን እንደነበረ የምናየው ነው። አስደናቂውን የእግዚአብሔርን ክብር ተሸክመው ነበር ማለት ነው። እንግዲህ ከዚህ ቀጥለን እስቲ እነዚህን ሕያዋን ፍጥረታት ብለን ደግሞ እናነሳና እነዚህን በጣም ከአእምሮ በላይ የሆኑትን የመላእክትን ጉዳይ ገባ እያን እናያለን። ይብራራል። አሁን ባየንበት ጉዳይ እንትን አምቢጊቲ ሳንፈጥር እንጓዛለን ብዬ አምናለሁ። ለዛሬ በዚህ አበቃለሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ስለረዳን ጸልየን እናበቃለን። ጌታ ሆይ ስለ ስምህ ስትል ይህንን ትምህርት አሁንም እግዚአብሔር ሆይ ለሚሰሙት በረከትና ዕውቀት ላንተም ደግሞ ክብር እንዲሰጡ እግዚአብሔር ሆይ ይህን ትምህርት ባርክ። በቅርብ ጊዜ እስከምንገናኝ ደግሞ እግዚአብሔር ሆይ የሚማሩትንም እኔንም እግዚአብሔር በዘላለም እጆች ይጠብቀን። ሁሉ ሲሆን ላንተ ክብር ይሁን። አሜን።